ፕሌየር ኮምፓሪዝን ዩኤስኤን ከቤልጂየም ጋር እናነጻጽራለን ዛሬ። ያው ቶፕ ቲም አይደሉም ሁለቱም፣ ያላቸውን ስብስብ ይሄን ያህል ቶፕ የሚባል አይደለም። ነገር ግን ሁለቱን እናነጻጽራለን። ከበረኛ ላይ እንጀምራለን ማለት ነው። ፍሬስ ነው ምናምን የሚባል በረኛ ከኮርቷ ጋር፣ ኮርቷ ይበልጣል በብዙ ርቀት ማለት ነው። ፍሪማን ከሚዩኒየር ጋር፣ ፍሪማን ባለፈው ጎል አስቆጥራለች። ሚዩኒየር ግን በቃ እውነት በቶፕ ሌቭል ብዙ ጊዜ ተጫውቷል። የቤልጂየም ወርቃማ ትውልድ ላይ ራሱ አንዱ ነበር። ስለዚህ ሚዩኒየር ይበልጣል። ሪቻርድስ ከንጎይ ነው ምናምን የሚባል ይሄ ንጎይ የሚባለውን ተጫዋች ሲጀመር የቤልጂየሙን አላውቀውም። ሪቻርድ እኮ ማለት ነው ከክርስቲያን ፓላስ ጋር ዋንጫዎችን ያሸነፈ ነው። የኮንፈረንስ ሊግ ሻምፒዮን ነው። ስለዚህ ሪቻርድ ይበልጣል። ሪም ከሜቼሌ ምናምን ማን ነው ሜቼሌ? ይሄን ራሱ አላውቀውም። ሲጀመር ሪም ይበልጣል። ቢያንስ እንኳን ፉላም ላይ ሲጮት አይቼዋለሁ። እሺ ሮቢንሰን ከካስታኝ፣ ሮቢንሰን ሳካን እምቅ አድርጎ ስለሚይዝ ያናድደኛል፣ ግን ሮቢንሰን ይበልጣል ማለት ነው። እሺ አዳምስ ከኦናና፣ አዳምስ ምርጥ ተጫዋች ነው። ቦርንማውዝ ላይ እውነት በጣም ጥሩ ፐርፎርም ያደረገ ልጅ ነው፣ ግን ኦናና ይበልጧል። እሺ ቀጥሎ ቲልማን ከቴሌማንስ፣ ቲልማን እንግዲህ ባየር ሊቨርኩሰን ላይ ነው ሲጫወት የማውቀው። ስለዚህ ብዙም ጊዜ እነሱን ጨዋታ ላይም ሆነን ለማውራት፣ ቴሌማንስ ግን አስቶን ቪላ ላይ በጣም ወሳኝ ተጫዋች ነው። ስለዚህ ቴሌማንስ ይበልጣል ማለት ነው። ትሮሳርድን ከዴስት ጋር እናነጻጽራለን። ትሮሳርድ ይበልጣል። ዴብሮይኔ ከማይኬንዚ፣ ዴብሮይኔ በነገራችን ለዚህ ቦታ ጋር አታወዳደር ከማንም ጋር ማለት ከማን ከረንት ላይ አሁን ላይ ቢሆን ራሱ ዴብሮይኔ ይበልጣል። እሺ ፑሊሲክ ከዶኩ፣ በቃ የፈተነኝ የነዚህ የሁለቱን ሳነጻጸር የፈተነኝ ቢኖር ይሄ ቦታ ነው። ፑሊሲክ ምርጥ ተጫዋች ነው በነገራችን ላይ። አብሶ የመጀመሪያው ጨዋታ ላይ አይታችሁ ከሆነ አሜሪካ ያገባችው ጎሎች እንዳለ የሱ ተች አለበት። አራቱም ጎል ሲገባ የሱ ተች አለበት ማለት ነው። ኦንጎል ያስቆጠረውን ከሱ ነው የተነሳው። ሁሉም ጎል ከሱ ነው የተነሳው። ዶኩ ግን በጣም ይበልጧል። እኔ ይቅርታ አድርጉልኝና ማለት ነው። ባላጎንን ከዴኬ ኬቴላሬ ምናምን የሚባል ተጫዋች አለ፣ ከሱ ጋር እናነጻጽራለን። የሚባል ተጫዋች አይደለም፣ አትላንታ ላይ በጣም ምርጥ የሆነ ተጫዋች ነው ማለት ነው። በቃ እውነት ቶፕ ቲም ላይ ገብቶ መጫወት ያለበት ልጅ ነው። ባላጎን ደግሞ ከአርሰናል አካዳሚ ነው የወጣው። አሁን የሚጫወተው ለሞናኮ ነው። እዚህ ቦታ ላይ ሉካኩ ነው እኔ ከዚህ በኋላ ሉካኩን ያስገባዋል ብዬ አስባለሁ። ባለፈው ግን ዴኬቴላሬን ስለሆነ ይዞ የገባው ባላጎን ከዴኬቴላሬ ባላጎን ይበልጣል ማለት ነው። ውጤታቸው ይሄንን ይመስላል። አሜሪካ ከቤልጂየም ጋር አነጻጽረናል። ይመቻችሁ።